በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች እንደምን አላችሁ? አለሁ እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን አደረሳችሁ አደረሰን። ግሸን ደብረ ከርቤ ለብዙኃን ማርያምና ለቅዱሳኑ ዓመታዊ በዓል በሰላም አደረሳችሁ አደረሰን። ግሸን ደብረ ከርቤ ሀገራችን ኢትዮጵያ ሀገረ እግዚአብሔር መሆኗን ታላቅ ቅዱስ መጽሐፍ ይመሰክረናል። መዝሙረ ዳዊት 67 መጽሐፈ አሞጽ 9 ከቁጥር 7 ሕዝቦቿም የድንግል ማርያምና የቅዱሳን አስራት ናቸው። የኢትዮጵያውያንን ያህል ድንግል ማርያም የሚወድ ለቅዱስ መስቀል ክብር የሚሰጥ ቅዱሳንን የሚዘክር ያለ አይመስለኝም። እመ ብርሃንም ፈጽማ ትወደናለች። ለዚህ ደግሞ ቅንጣት ታህል አንጠራጠርም። ለዓለም እስከ አሁን ድረስ የሁለቱ ወይም የታቦት ጽዮንና የቅዱስ ዕፀ መስቀሉ መገኛ እንቆቅልሽ ነው። ለእኛ ግን ሁለቱም ያሉት በቤታችን ውስጥ ነውና እንመሰክራለን። ክብር ለቀደሙት አበው ይድረሳቸውና አስፈላጊውን መንፈሳዊና ስጋዊ ዋጋ ከፍለው ታቦተ ጽዮን እና ቅዱስ ዕፀ መስቀሉን አምጥቶናል። በዚህ ዕለት የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል በደብረ ከርቤ ግሸን ማረፊያ አስበን በዓልን እናከብራለን። ይኸውም ደጉ አጼ ዳዊት በሰይፍ አርድ የተጀመረው ጥረት ቀጥሏል። በኋላም የእግዚአብሔር አሕዛብን አስደነገጠው። እመ ብርሃንም በጸሎት ጠየቁ። የአምላክ እናት እርድታቸው ቅዱስ ዕፀ መስቀሉን ከክብርት ርዕሱ ወንጌላዊ ቅዱስ ሉቃስ ከሳላት ምስለ ፍቅር ወልድ እና ከብዙ ንዋያተ ቅድሳት ጋር ተላከላቸው። እርሳቸው መስከረም 10 ቀን መስቀሉን ተቀብለው በዓሉን በተድላ አክብረው በመንገድ በ1396 ዓመተ ምህረት አልፈዋል። አጼ ዳዊት ካረፈ በኋላ ቅዱስ መስቀሉን ለ30 ዓመታት ተቀምጧል። አጼ ዘርዓ ያዕቆብ እስከ ነገሰበት 1426 ዓመተ ምህረት ድረስ ከ6 በላይ ነገስታት አልፈዋል። አጼ ዘርዓ ያዕቆብ ከነገሱ ከጥቂት ዓመታት በኋላ ለቅዱስ መስቀሉ መካነ ንግሱ ደብረ ብርሃን ቤተ ክርስቲያን ለማነጽ ሲያስቡ ጌታችን በራእይ አንብቦ በመስቀል በድበ መስቀል አለው። ከዚህም ቀን ጀምሮ ደጉ ንጉሱ የመካነ መስቀሉ ቦታ ይፈልግ ዘንድ ከሰራዊቱ ጋር ብዙ ደክሟል። በመጨረሻም በነገሰ በ10 ዓመታት ግሸን አምባሰል ወሎ ውስጥ አግኝቶት ሐሰትን አድርጓል። ቦታውን በስላሴ ፍቃድ በተአምር መስቀል የተፈጠረች ናትና እግዚአብሔር አብ ቤተ ክርስቲያኑን አንጾ መስቀሉን በብረት በመደብ በናስ በብር በወርቅ ለብጦ አፈር እንዳይነካው አድርጎ አኑሮታል። ቦታውም ታምራት ተደርጓል። ጻድቅ ዘርዓ ያዕቆብም ጥፋት የሚባል መጽሐፍ
ጥፋት የሚባል መጽሐፍ ጽፎ እዛው አኑሮታል። መጽሐፍ እንደሚል በሀገራችን ያለው ግማደ መስቀሉ የቀኝ እጁ ብቻ ሳይሆን ሙሉ እጽ መስቀል ነው። ይህ የተደረገው መስከረም 21 ቀን ነው። ብዙኃን ማርያም ጉባኤ ንቅያት። ዳግመኛ ይህች ዕለት ብዙኃን ማርያም ትባላለች። በቁሙ ስታይ ድንግል ማርያም የብዙ ቅዱሳን የጸጋ እናት መሆኗን ያመለክታል። በምስጢር ግን በዚህች ዕለት በሀገረ ኒቅያ በእመቤታችንና በአምላክ ልጇ የሚያምኑ 318ቱ ቅዱሳን ሊቃውንት መሰብሰባቸውን የሚጠይቅ ነው። የሊቢያው ሰው አርዮስ ጌትነቱ ገንዘብ የሆነው ጌታችን ኢየሱስ ክርስቶስ ክዶ ሲያስክድ ስሯሯጥ በፈቃድ እግዚአብሔር በጻድቁ ንጉስ ቆስጠንጢኖስ ጥር 2348 ምሁራን ከሞላው ዓለም ተሰብስቦ ጥሩ የተላለፈው በወርሃ ሚያዝያ ሲሆን በመንገድ ችግር ሁሉ ተጣቃልዮ ኒቅያ የገቡት በዚህ ቀን ነበረ። ከተሰበሰቡ ብዙ ሰው መካከል የአበው ደቀ መዝሙራት ሳንቆጥረው ሃይማኖታቸው የቀና ምግባራቸው የጸና 318 አበው ሊቃውንት ተገኙ። እነዚህ አባቶች ሊቃውንት ሲባሉ እንዲሁም በእውቀት ብቻ የበሰሉ እንዳይመስሉ 318ቱ አበው እኩሎቹ በዘመነ ሰማዕታት እጅና እግራቸው የተቆረጡና ለሃይማኖታቸው ብዙ ዋጋ የከፈሉ ናቸው። እኩሎቹ ደግሞ በገዳማዊ ሕይወት ያጌጡ ፍቅረ ክርስቶስ በውስጣቸው የሚነድ የመንፈስ ቅዱስ ቤት ናቸው። የጉባኤው ዜና ግን ህዳር 9 ቀን የምንመለከተው ነውና የዚህ ሰው የዛን ሰው ይበለን። ይቺ ቀን ለአባቶቻችን የሱባኤ መጀመሪያ ናት። ቅዱስ ቆጵርያኖስ እና ዩስቲና። ቆጵርያኖስ ማለት አገር ያስጨነቀ የሶርያ ጠንቋይ መተተኛ የነበረ ሰው ነው። ከስራ ብዛት የተነሳ አጋንንትን የሚፈልገው ያዛቸው ነበር። በዚያን ሰሞን ታዲያ ወደ አንጾኪያ ሄዶ የለመደውን ሊሰራ አሰበ። እንዳሰበውም ሄደ። በአንጾኪያ ደግሞ ስም አጠራር የከበረ ክርስትናዋ የሰመረ ድንግልናዋን የተመሰከረና ደግሞ ደምግባቷ ያማረ አንዲት ወጣት ነበረች። ስሟም ዩስቲና የሴቶች እመቤት ትባላለች። እንዲህም ነው ስምና ስራዋ ሲገጣጥመው። በእውቀቱ ደግሞ የእርሷ ጎረቤት የሆነው አንድ ሰው በቁንጅና ተማርኮ ላግባሽ ብላትም አይሆንም አለችው። ምክንያቱም እሷ መናኝ ናትና በጥያቄ አልሳካም ብለው በሀብት ሊያታልላት እገድልሻለሁ ብሎ ሊያስፈራራት በስራዬ ወይ በመስተፋቅር ሊያጠምዳት ሞከረ። ነገር ግን አልተሳካለትም። ምክንያቱም ሟርት በእስራኤል ላይ አይሰራምና። በመጨረሻም ግን ወደ ቆጵርያኖስ ሄዶ አንድ በለኝ አለው።
ቆጵርያኖስም ሄደማ ይሄማ በጣም ቀላል ነው ብሎ ወዲያው አጋንንትን ጠራቸው። ይሄዳቸው ያችን ወጣት አምጡልኝ ሲል ላካቸው። አጋንንቱ ወደ ቅድስት ዮስቲና ሄደው ሲሄዱ ግን መላእክት ወርደው ቤቷን በእሳት አጥሮታል። ተመልሰው አልቻለንም አሉት። እርሱም አንዲት ሴት ካሸነፋችሁማ እኔም ክርስቲያን እሆናለሁ ብሎ አስፈራራቸው። አጋንንቶቹም በማታለል አንድ ሰይጣን እርሷም መስሎ ሌሎቹ ደግሞ አስረውት መጡ። ቆጵርያኖስ ይሄ ሲያይ ደስ ብሎት ሰናይ ምጽአትክ ኦ ዩስቲና እግዚእቶ ለእንስት የሴቶች እመቤት ዩስቲና እንኳን ደህና መጣሽ ሲል ስሟ ገና ስጠራ ደንግጠው አጋንንት እንደ ጢስ ተበተኑ። ለዛት ቅድስት በሀቤ ጸው ስሟ ከመ እንተ ጢስ ተዘር መስታም እንዳለ መጽሐፍ። ቆጵርያኖስም በሆነው ነገር ተገርሞ ስሟ ስጠራ እንዲህ የራዱ ወደ እርሷ እንዴት ይቀርባሉ ብለው ተነሳ። መጽሐፍም ስራውም በሙሉ አቃጠለ። ሀብቱንም ለነዳያን አካፍሎ ሄዶ ክርስቲያን ሆነ። የሚገርመውም ድንግል ነበረና ከብዙ ተጋድሎ በኋላ ድቁናን ቅድስናን ተሾመ። አምላክ መርጦታልና የቅርጣ ግና ጳጳስ ሆኖ ተመርጦ የክርስቶስን መንጋ በትጋት ጠብቋል። ቅድስት ዮስቲናም ገዳም አንጻ ደናግሉን ሰብስባ ንጽሕናውን ስታስተምር ኖራለች። በመጨረሻም በዚህ ዕለት ንጉሱ ዳኪዎስ ክርስቶስን ካዳቸው በሚል ብዙ አሰቃይቶ አንገታቸውን አሰይፈዋል። ቸር አምላካችን በኃይለ መስቀሉ አገራችን ከክፋ ሁሉ ይጠብቀን። የቅዱሳኑም ጸጋ ክብር አይነሳን። አሜን። መስከረም ቅርቤ ብዙኃን አምላክ ብዙኃን ማርያም 318ቱ ቅዱሳን ሊቃውንት ቅዱስ ቆጵርያኖስ ሰማዕት፣ ቅድስት ዮስቲና ድንግል፣ ቅዱስ ጢባርዮስ ሐዋርያ። ወርኃዊ በዓላት ቅድስት ድንግል እግዝእትነ ማርያም ወላዲተ አምላክ፣ አብዮ ጎርጎርዮሳት፣ አብዮ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አባ አርዮስ ሶርያዊ፣ አባ ማርታኒዮስ ጻድቅ። እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። ያዕቆብ መልእክት 4:6 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክብር። ይቆየን። የጻፉልን መምህሮቻችን አባቶቻችን ቃለ ሕይወት ያሰማልን፣ ከባል ወለደ በረከት ያሳትፈን። አሜን።